ስሞየንን ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው። ብዙ ሰዎች እኔ ቢወዱኝ ደስ ይለኛል ከምናገረው መልእክት አንፃር። ባይወዱኝም ኢትስ ኦኬ። ለምን ዓለም የሚጠላውን መልእክት ነው ይዤ የመጣሁት። ዓለም ሁሉ ይሄን መልእክት ሳመጣ ጀርባውን ነው የምሰጠው። ለምን የመልእክቱ ባለቤት ኢየሱስ ለዓለም ጀርባውን ሰጠው። አየ ለዓለም ፊትን ከሰጠ ጥርስን ነው የምታረግፍ። የያዝከው እውነት ከዓለም ሲስተም ጋር ተቃራኒ ነው። ያንተ እውነት ውስጥ ዝሙት የለም፣ ርኩሰት የለም፣ ጥላቻ የለም፣ ስድብ የለም። ዓለም ደግሞ አፕሪሼት የምታደርገው የዚህን የሲስተም የዚህን የስጋ ስራ ነው። የስጋ ስራን የሚቃወምን ወንጌል ይዘ ከዓለማዊ ጭብጨባ ከተቀበልክ ድሮም እያመቻቸ ነው ማለት ነው። እኔ እንትና ሃይማኖት ነኝ ግን ፓስተር እንትና ይመቸኛል ከተባልክ እያመቻቸ ነው። ወጥ የሆነ ወንጌል ሰባኪ አይደለም ማለት ነው። ርዕስ ትቀይራለህ ማለት ነው። ሶፋ ላይ ስትቀመጥ ስለ ስጋ ታወራለህ፣ ደረቅ ወንበር ላይ ስትቀመጥ ኢየሱስ ትላለህ ማለት ነው። ርዕስ ላይ ደረቅ ወንበር ላይ ሶፋ ላይ የማይቀየር ርዕስ አለን ኢየሱስ። ቤተ መንግስት ብንገባም ብንወጣም የማንቀይረው ርዕስ አለን ኢየሱስ። ጥሩ ምግብ ብንበላም ባንበላም የማንቀይረው ርዕስ አለን ኢየሱስ። ቢመቸን ባይመቸን ለሰውነታችን ብንከሳ ብንጠቁር ብንወፍር የማንቀይረው ርዕስ አለን ኢየሱስ። አየ ይሄንን ርዕስ የተቀበልነው ከስጋ ምቾታችን ጋር ተያይዘን አመቻምቸን እንዋዋል ተባብለን አይደለም። ስጋችን ቢከሳ የማይከሳ ርዕስ ይዘናል። እኛ ብንጠቁር እያበበ የሚቀጥል ርዕስ ይዘናል። ለምን? ይህ ርዕስ ኢየሱስ የእግዚአብሔር ልጅ የሰው ልጆች ከኃጢአት ያድናል የሚል ነው። የጨለማው ዓለም ላይ ይህ ርዕስ በተወረወረ ቁጥር ስጋት ነው የሚሆነው። አየ የዓለም ሲስተም ሁሉ የሚጠላውን አጀንዳ ይዘህ ሰው ሁሉ እንዲወድ አጠብቅ። አንዳንድ ሰዎች ሰሞኑን አመረርከው እንዳልክ እንዲህ የምታመራ አልመሰለንም ይሉኛል። የዘላለም ሕይወት ነው የተቀበልኩት። ኢየሱስ ጋር ለምን መጣው? መጀመሪያ ላለመሞት። አሁን ለምን ተጣብቄ ቀረው? ሕይወት ስለሆነ። አየ ከኢየሱስ አንድ ኢንች ፈቅ ያልኩ ቁጥር እሞታለሁ። አንዳንድ ሰዎች ይመጣሉ እንዳልክ እናንተና ቀይረው እንደንተና ተመልሰዋል፣ እናንተናም አሁን ጫፍ ላይ ናቸው። የቀደመችው እናት የእመቤትን ፍቅር ለምንድን ነው ማልመለሰው? እኔ መሞት ስለማልፈልግ። ምን ማለት ነው? ከኢየሱስ ውጪ ያለ የትኛውም ህብረት ገዳይ ነው። አለቀ። ክብር ለኢየሱስ ይሁን። አታስመስሉ። ኢየሱስ ብቻ ይሰበክ። መሀል ላይ ሆናችሁ መጫወት የምትፈልጉ ሰዎች፣ ረካሽ ተወዳጅነት የምትፈልጉ ሰዎች ተረጋጉ። ሰዎች እኛን እንዲቀበሉ በሰው ፊት መወደድን ፈልገን ረካሽ ተወዳጅነትን ፈልገን በኢየሱስ ላይ አንደርብ። በቃ ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። አረ ኢየሱስ ያድናል። አለቀ።